ሰላም ጋይስ ዛሬ እንግዲህ ምንም ነገር ለመናገር አልፈለኩም እንደምታውቁ ዝም ብዬ ነበር የሰነበቱ ግን አሁን ከሀገር የመውጣት አደጋ ስለደረሰብኝ ይሄን ነገር እናንተ ማስተላለፍ ስለፈለኩ ነው ዛሬ የተከሰቱት ማለት ነው። እንግዲህ እንደምታውቁት አሁን ሶሻል ሚዲያ ላይ ምናምን በጣም ቫይራል የሆነ ነገር አለና ብዙ ጊዜ እንደዚህ የሆነ ጉዳዮች ላይ መስራት አልፈልግም። ዛሬ ግን በጣም አስፈላጊ ስለሆነ ነው ሰራላችሁ ያሰቡት እና ያው ቪዲዮውን ላይክ አድርጋችሁ ጀምሩት። ወደ ቪዲዮ ተወዳዳሪዎቻችን ካረፉበት እኔ በመጀመሪያ ደረጃ ልለው የምችለው ቆይ እነዚህ ሰዎች የማላይበት የት ልግባ ነው የመጀመሪያ ጥያቄ ለእናንተም ጠይቅ። እኔ አንድ ሁለት ልንገራችሁ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ቲክቶክ ላይ ብሎኬት ስንሰብር ፖሊስ ከተቀበለ እንሰስ ደበድብ ይዚህ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ቲክቶክ በገባው ቁጥር በቃ እነዚህ ሰዎች ሲደባደቡ ሲሰዳደቡ ሲነታረፉ በእነሱ የተሰራ ሪአክሽን በቃ ከነሱ አመለጥ ካላችሁ በእነሱ የተሰራ ሪአክሽን ነው ተገዛቻው። ስለዚህ እነዚህ ሰዎች ማለት ነው የት ልግባ እንዴ? አሁን በጣም ዳታ እንኳን ገንዘብ ክፍለን አይልም ነው እንዴት ማለት ነው። አንዳንድ በዚህ ደረጃ ሰው ሲሰግጥም አጋጥሞኝ ያውቅም ማለት አሁን አንድ ቀን ወይ ሁለት ቀን 3 4 ሊባል ይችላል። ግን አመት ሙሉ እንዴት እንደዚህ ሰው እንትን ይላል? ማንንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎች ይሁን አትይሽል ለሚያት ታይላንድ ገቡ ምናምን እንደዚህ ታይላንድ ተከትየው ገቡ ምናምን ከዚህ እንደዚህ ያደረግነ ሁሉ በጣም ያስለቻል ነው ተመናገር ማለት እና እኔ በጣም አሁን ቲክቶክ ራሱ መጠቀም ማቆም እስከ የፈለኩበት ደረጃ ነው ተመናገር ማለት አዲስ ነገር እንኳን ማየት እስከማልችል ድረስ ማለት ነው። ይመጣሉ በቃ አሁንም ደግሞ ድጋሚ ይመጣል አሁንም ይመጣል እና ምንድነው የዚህ ነገር መፍትሄው መጨረሻው ምን ይሆን ይያሰው ሰውሽታ እንዴ? አንዳንዴ ይገርመኛል። እኔ ዳታ ከፍለናል በዳታ እኮ ነው እንዴ የሚቀሉብን ለምን ሰውሽታ ገንዘብ ወጣች በገንዘብ ያያችሁ እንዴት እዚህ እንደምን መቀለድ ነገር ይኖራል? በጣም ይደብራል። እና አንዳንዴ የኔ ዳታ አሁን ለምሳሌ 2GB ቢገዛ ከ2GB 75% የሚያልቅ የነሱ ቪዲዮ በማየት ነው በሚያሳዝን ሁኔታ ማለት ነው። ስለዚህ እንደ ሀገር ኢማጂን ምን ያህል ያወደሙ እንደሆነ ሰዎች ወይ እንደ ሀገር ስለምን ዳታችን አይመልሱም? ለምን አይጠይቁ ነው? ቴሌኮም ለምን አይጠይቃቸውም? ግን አንዳንዴ በሰው መቼም ገንዘብ ምን አስቸጋሪ ነው ሁላችንም የምንሮጥበት ነገር ነውና አስቸጋሪ ነው ታውቃላችሁ። ግን ቤተሰብ የላችሁም ወይ ሰዎች ወደ አማኑኤልና የሚያስገባ ሰው ማለት ነው። አንዳንዴ እኮ የጤናው እኮ ላይሆን ይችላል ወይ ይሄን ያለ አቴንሽን መፈለግ ምናምን የጤናም ላይሆን ይችላል። እና ቤት አስገብተው ምናምን ትንሽ ሊቆዩ የምናደርግበት መንገድ ቢፈጠር በጣም አሪፍ ነው ብዬ አስባለሁ። አለበለዚያ ግን ያው በጣም ዋጋ ያስከፍለን ይችላል። በዳታ በኩል በጣም ግርም የሚለኝ ኖርማል ባለፈው ንቃተ ህሊና ከጆኒ የነበረውን ፋይት አይታችሁታል ሁላችሁ ማለት እና በጣም በየሱስ ሻይ ሚዲዮ ሲራገብ በቃ አለ ደግሞ ምንድነው ኢትዮጵያ እውነትም አዲስ ነው ወጣ እንዴ ምንድነው አዛ 38 ሰከንድ ምናምን አፈር ነው ሁላችንም ተተማነሱ። አሁን ደግሞ ይሄኛው እንዲ አድክመውና ደግሞ ኖርማሊ አንድ ደቂቃ አልሞላ ግጥሚያ ቢሆን በጣም አዝናለሁ። እውነተኛ ነገር ፕሮፌሽናል ግጥሚያ ቢሆን እኮ በዚህ ሁኔታ ከየቤታቸው የመጡ ሊቀሰቀሱ ይችላል ለሊት ራሱ ከተኛንበት ና ስለዚህ ነጆኒ ትንሽ ተረጋጉ የሚል ሐሳብ አለኝ ማለት በርግጥ አቴንሽን ነው ግን ያው ትንሽ ብትረጋጉ እንዳሳብ ማለት ነው። የኛም ዳታ ነው አይወራው እኔ እነሱ እንዳለማየት የሚገርማችሁ እኔ ይሄን ስፔሻል ያው ሴዶና ጆኒ የተባለ ያለውን ትርክ ላለመስማት ቲክቶክ አቁሜ ዩቲዩብ ገብቼ ነበር። አዛ ዩቲዩብ ገብቼ ራሱ የነሱ ቪዲዮ ነው መጣ ሌላ ቪዲዮ የለም። በጣም ምን ላይ አሁን በቃ መጨረሻ ያለኝ አማራጭ ከሀገር መውጣት ነው። አሁን እንግዲህ በዚህ በኬንያና በጅቡቲ አድርጌ እንግዲህ ወደ አዲስ አበባ ገባለሁ ብዬ አስባለሁ። አለበለዚያ ከሀገር ስንወጣ ነው እንግዲህ በጣም ያሳዝናል። እና እንደዚህ ነው አስተውላችሁት ከሆነ ደግሞ እያንዳንዱ የሚሰራው ስራ በጣም አቴንሽን ሲኪንግ ነው መቼም ይግልጽ ነው አይደል? ያው በስክሪፕት ምናምን ተጽፎለት ፊክሽን እንደተነደረው እንዲህ ነው በቃ እንጂ ኖርማሊ አጋጣሚ ብቻ አይመስለኝም። ይሄ ቴሌቪዥን መሰሩና ምን እንደዚህ ተሰበር ሆኖ ነው ደግሞ ሳይዶና ተሰበር ሆኖ ነው ያው በጥሩ ትወና የሰውን አቴንሽን በሚያዝ ምናምን ያው ብዙ የሚታገርና ለምን መሰረታዊ ነገሮች ባይዘይ አሁን የሰውን አቴንሽን ሲዝ አንደኛ ቫይራል ትሆናል። እንግዲህ ቫይራል ሆነ ማለት ያው በቫይራል በመፈመስ እንግዲህ ሰግጥ ፈምስ ሆኖ ነበር የበለፋዶ ነው እና ሰው ፈምስ ምንድነው ብዙ ነገር የሚያገኛቸው አንደኛ ማስታወቂያ ምናምን ይሰራል ታውቃላችሁ መቼም ኤቭሪቲንግ ማስታወቂያውን አንድ ለምሳሌ ምንም የማይታወቅ ሰው ከሆነ ማን ያሰራው ቦታቸው እና ታዋቂ ሲሆን ማስታወቂያ ለምሳሌ በጣም ያገለግላልና ከዚህ አንፃር ያው አቴንሽን ለመያዝ ልጆች ቢጥሩ ብዙ ማያስደንቅም። ሁለተኛ ያው ታይሽታለ
ይሄ ቪዲዮ ስንት ላይ ታገቢኛለሽ? ያምን እኮ ስንት ላይ 10 ሚሊዮን ሰይው ምን አስበሽ ነው? 10 ሚሊዮን አላለሽ ነው? ኧረ ሴዶ እና ኖርማሊ ሚስት ሁሉ በዚህ የሚገባበት ሁኔታ መጣም የፈመሰ ሰው የተሻለ ሰው ተቀድ በዛ አሳውሳላችሁ ባለፈው አይሾ ስፒድ ኢትዮጵያ ሲመጣ እና ሚስ ኢትዮጵያ ራሱ ያው ትንሽ ያቀማመሽ ነበር እውነት ነገር ትንሽ ጠንከራርጎ ይጠይቃት ማለት ነው። እና እንዴት ነገር አለ ማለት ከዚህ አንፃር ነው። ሌላው የክብርም ራሱ የሆነ ነበር አሁን ላይ ሲጀምር ሰው ጥሩ ስለሆነ ማለት የተሻለው ቀስራለው ወይ የሆነ ነገር ሳይሆን ሁሉ የሚገኘው ላይ በፍመሳ ሆኗል ማለት ነው። ያው ዘመናችን የአርቲፊሻል ዘመን እንደመሆኑ የፈመሰ ሰው ከሆነ የሚናገረው ሁሉ ተሰሚነት ይኖረዋል። የተማረ ሰው በሙያው በአንድ ሙያ ላይ ኤክስፐርት የሆነ ሰው የሚናገረው ሳይሆን ብዙ ፎሎወር ያለው ሰው የሚናገረው ሰው ነው አሁን ላይ ተደማጭ ይሆናል። እና ተደማጭነት የሚገኘው ያው በፎሎወር ብዛት እንደምትጠው። ስለዚህ ከዚህ አንፃር ፎሎ አቴንሽን ለማግኘት መጣርና ምን ያው የተለመደ በእነሱ ብቻ የለም ያው ሁሉም ሰው የሚያደርገው ነገር ነው። ያው የህይወቱም እንግዲህ አሁን ወደረን ጠላንም እንግዲህ ወደ ዘመነ አቴንሽን መጣናል ማለት ነው። አቴንሽን ሲገኝ ብዙ ነገሩ ያው ብዙ ነው ያስቸጋሪ ነው። እውነትም ነገር አቴንሽን ማግኘት ብዙ የማይሰራ ነገር የለም ማለት ወደፊት እየቆየን ግን አፍተር 10 years ኦር ምናምን እንደሰት ብለን ያ ጥያቄ ነው ሁላችን ምናልባት የዛን ሰዓት የምናፍርበት የምንጨነቅበት ነገር ሊሆን ይችላል እናስባለን አይታወቅም። ግን አሁን ላይ ባለው ሁኔታችን ሁላችንም ማንን ነው ለመስማት ዝግጁ የለንም። ያው እንደዚህ እንት በራሳችን ሩጫ የራሳችን ሩጫ የጀመርን ይመስላል። የራሳይድ ሀስ ይባላል ነገር አለ። አሁን ለምሳሌ ሲሄዱ የሆነ ሽቶ ቤት ወይ ጫማ ቤት ምግብ ቤት ምናምን ቁርጥ ቤት ከፍተውን በቃ ማለት በተወሰነ ቀን ወይም ደግሞ በተወሰነ ጊዜ ውስጥ በደንብ ገቢው ይጨምርለታል ማለት ነው። ሽቶ ቤት ወይ ጫማ ቤት ወይ ልብስ ቤት ምናምን ቢከፍት አንዱ በቃ ኤቭሪቲንግ የሚሰራው ያው እጁ የነካ ሁሉ የተላረከ ነው። ታዋቂ የሆነ ሰው ዩቲዩብ ጋር ድንገት ቢጀምር አንድ ሰው ባንዴ ያቃስ ወንጃይዝ ይሆናል በአንድ ቀን ራሱ። እና ምንድነው አባሪ ሳይራሱም ጥሩ ነው አሁን የስመሳ ማለት ነው። እና ከዚህ አንፃር ነው አሁን ሁሉ መጋጋጥ ምናምን የኛላ አቴንሽን መስፈር ቴሌቪዥን መስፈርና እና ከዚህ አንፃር ነው ለመፈመስና እንዲ መጋጋጥ ማለት ትልቁ ግን እንዲው አሁን ላይ እንዲው እንድናገርም የሚያደርገኝ ነገር በየማህበራዊ ቪዲዮ ምናምን ብዙ ተሰማላችሁ እንዴት ምናምን አሁን በቅርቡ መቼም አይታችሁ አይደል የዚህ ኢቲኤፍሲ ወይም ደግሞ አሁን ለሚደረገው ፋይት መግቢያ ዋጋ ተነግሯል እና 100,000 አለ 30,000 50,000 ምናምን ያና ዝቅተኛው መጨረሻ መናጥ ይባላል ሰው የሚገባበት ነው 4,000 ማለት ነው። እና ከ4,000 ጀምሮ እስከ 100,000 ድረስ አለ እና 100,000 መሆኑ እና በጣም ማህበራዊ ሚዲያ ላይ ብዙ ሲቀባበሉ ታይታችሁ ሊሆን ይችላል። እንዴት ይሄን እንትን ለምናምን እንዴት እንደዚህ ምናምን ሰምታችሁ ታመሽ ሁላችሁም አይታችሁታል። እና ይሄን ነው እንዴት ሰው ብዙ ሰው በተራበ ማለት ብዙ የዕለት ጉርስ ማግኘት አጥቶት እየተራበ እየተሰቃየ በችግር ባለበት ሀገር ውስጥ እንዴት 100,000 ብር ይባላል ምናምን ያለ የሱ ሐሳብ ነው። ያው የኔ ሐሳብ ከዚህ ብዙ ያን ያልተቃራኒ ነው ተመናገር እውነት እንደዚህ ለግጥም ያለ ቦክስ ብዙ ከምናወጣ ሜቢ ለታመመ ሰው ቢሰጥ ያና እንዲታከምበት ቢደረግ ለተራበ ሰው ቢበላበት ለተቸገረ ሰው ቢሰጥ በጣም አዋጭ ጥሩ ነበር። ግን አንድ እውነት አለ አሁን 100,000 ብር ከፍሎ ይሄን ቦክስ የሚያይ ሰው 100% መናገር የሚቻለው ከዚህ ይሄን ፋይት ባይም ወይም ለዚህ ገንዘብ ባያወጣ ይሄን ቲኬት ባይቆርጥም ዙሮ ያን ገንዘብ ወይ ለሌላ ወይ መጣጥ ላይ ያወላዋል በእርግጠኝነት ወይ የሆነ ሴት ጋር ምናምን ያወላዋል ማለት የሆነ ነገር ያወለው ነበር እንጂ በትክክል ከዚህ ስላላወጣ ያን ገንዘብ ለጥሩ ስራ ይሰራዋል ብሎ መጠበቅ በጣም ሞኝነት ነው። አይዞህ እንደዛ ሊያረጋ ይችላል እንደዚህ አይነት ሊና ይኖራል ያላስም መጀመሪያ። ሁለተኛ ግን ልጆችም ደግሞ ቢጠቀሙ ጥሩ ነው። ለሰም ነገር እኮ ውጭ ሀገር ላይ ቦክሲንግ ራሱን የቻለ ቦክሲንግ ምናምን እንደዚህ በፋይት እኮ ህይወታቸውን ይመራሉ ልጆች እኛ ሀገር ስላልተለመደ ነው። እና እንደዛ አድርጎ ምናምን በቃ ጥሩ ምናምን ይላል። አሁን ላይ 20 ዓመት 30 ዓመት አስዋሽተው በስፖርት ምናምን ደግሞ ምንም ቫልዩ የሌለው ሆኖ ኢትዮጵያ ውስጥ በጣም ያሳዝናል ተመናገርና እንደ አይነት ውድድሮች በብዙ ቁጥር ሰው አቅሙን እያሳየ በትክክል ገንዘብ አግቢያጊ ምናምን ምን ችግር አለ ማለት 20 ዓመት የደከመ ሰው አስዋሽተው በስፖርት ዓለም ላይ እንዴት ገንዘብ ያገኝ ችግር አለ ማለት ነው። ከዚህ አንፃርም ማየት ያስፈልጋል ማለት ነው። ወደፊት ስፖርት ካደገ ወደ ውጭ ሀገር የሚሄዱ ፋይት እያደረጉ ምናምን በትክክል የሚያመጡት ነገር ሊኖር ይችላል ማለት ነው። ዞሮ ያው ገንዘቡ መውጣቱ እስካልቀረ ድረስ ለመጠለም ከሚለውም ለነሱ ቢያውሉት ወደ መልካም ነው የተሻለ ነው ብዬ አስባለሁ። እኔ እንዳሳብ
እንዴ ወደፊት የሚያሳስበኝ ነገር እንደው ማለት ወደፊት የሚፈጠረው ጄነሬሽን እንዴት እንደሚቀጥል ያላውቅም እኔ ጨምሮ እንግዲህ ሁላችንም ማለት ነው። እና አሁን እያያችሁት ነው ማለት ወደፊት እንደው 30 40 ዓመት ምናምን 30 ዓመት 20 ዓመት ምናምን ሙሉ ወጣትነትን ሰውቶ ዶክተር ሆኖ ምናምን ያክመን ሰው ይገኛል አይገኝም ትልቅ ጥያቄ ነው። ወታቻ እንደዚህ አይነት ብዙ ኮንሲስተንት ባለ ሁኔታ ትምህርት እንደው ክላስ ገብቶ ራሱ የሚማር ይኖራሉ የሚለው ጥያቄ ነው። ምክንያቱም ሶሻል ሚዲያ ውስጥ መማር ከንቱ ነው ለተምናኝ በትምህርት ያሉ ሰዎች ናቸው እንደገና አልሳካላቸው ያለ የተማረና ያልተማረ ሰው ራሱ ያለውን የህይወት የኑሮ ጋፕ ስቴት በጣም አስቸጋሪ ነው። የተማረው በጣም ተማረ አውቀናል ሰው ያለው ታች ነው ማለት ምን እንዲሁ ደግሞ ዝም ብሎ እንትን ያለው ደግሞ በጣም ሌቭ ነው የምታገኙት። ስለዚህ አንዱ መማር ምንድነው ቫልዩ ራሱ እንዲጠይቅ ያደርገዋል ማለት ነው። ስፔሻሊ ጣናት ማለት ያልኩ ሜጀር ስለሆነ በጣም አስቸጋሪ ነው ማለት እኔ አሁን ድሮ ላይ ተማሩና ምን ያልኩ አንዳንድ ልጆች መከራቸው አሁን ላይ ግን አልመክርም ዝም ነው የምለው። አይ እናንተ ታውቃላችሁ ዝም ነው ማለት አትማሩም ብትሉ ዝም ላትማር እንደዚህ ስራ ምናምን ለመከራችሁም ነው ተማር ብትሉ ደግሞ አንተ የት ደረስ ነው የሚላል ባል አንተ ዩኒቨርሲቲ ገባና የት ደረሰ አትሰማ የሚላል እውነትም ነው። እና እኔ በቃ ምንም ማለት አልችልም ዝም ነው የምለው። ይማር ማለት የተማረ እንደዚህ አስቸጋሪ ነው። እና ከዚህ አንፃር ግን ወዴት ለሚመጣው ጄነሬሽን እንዲሁ ኑሮን በቀልድ ማሰብ እንዴት ነገር ይኖራል ማለት እንዲህ በፍሱስ የሆነ እንደነፈራፈራ እንደ ሀገር ማለት ነው። ሀሳቡ ከተመቻችሁ እንግዲህ ሰብስክራይብ በማድረግ አባል መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቀን መልካም ውሎ